ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ነፃ የሱስ ምርመራ ነው። ይሄ እንግዲህ በጣም ብዙ ሰዎች እኔ አልፎ አልፎ ነው ይህንን ነገር የምጠቀመው እና ሱስ አለብኝ ይባላል ወይ ብለው ጥያቄ ልኩልኛል። በአእምሮ ሕክምና አንድ ሰው በየቀኑ መጠቀሙ ወይም አልፎ አልፎ መጠቀሙ ማተር አያደርግም። 11 መስፈርቶች አሉ። ከዛ ውስጥ ሁለቱን ካሟላ የሱስ ዲስኦርደር አለበት እንላለን እና በምሳሌነት አልኮልን ተጠቅሜ ያስረዳችኋለሁ። ከተቻለ ስክሪፕቶ ይዛችሁ ከዛ በሁለተኛነት ደግሞ ኦነስት ሆናችሁ ለራሳችሁ ታማኝ ሆናችሁ ይህንን መሙላት ትችላላችሁ። ሁለት ምልክት ካለ የሱስ ችግር አለ ማለት ነው። ከ6 በላይ ከሆነ ከባድ ደረጃ ደርሷል ማለት ነው። ሲቪየር ሰብስታንስ ዩዝ ዲስኦርደር እንለዋለን። የመጀመሪያው መስፈርት ምንድን ነው? ሰዎች ካሰቡት በላይ ያንን ነገር የሚጠቀሙ ከሆነ ለምሳሌ 1-2 እንበል ተባብለው ሄደው 5-6 ሚሉ ከሆነ ካሰቡት በላይ ነው። ስለዚህ አንደኛው እሱ ነው። ከጊዜ አንጻር ደግሞ ካሰቡት ጊዜ በላይ የሚወስድባቸው ከሆነ ለምሳሌ 1 ሰዓት ተጫውቼ መጣሁ ምናምን ብለው ሄደው 5 ሰዓት የሚቆዩ ከሆነ ወይም ሌሊቱን ሙሉ የሚቆዩ ከሆነ ካሰቡት ጊዜ በላይ ነው የወሰደው። የመጀመሪያው መስፈርት እሱ ነው ማለት ነው። ሁለተኛው መስፈርት ደግሞ በተደጋጋሚ ለማቆም ሞክረው ካልሳካላቸው አዲስ ዓመት ላይ አልኮል አቆማለሁ ወይም ሰኞ አቆማለሁ ምናምን ብለው ግን እዛው ተመልሰው ራሳቸውን ካገኙት ሁለተኛው መስፈርት እሱ ነው ማለት ነው። ሶስተኛው መስፈርት ወስዋስ ምንለው ነው። ስለዚህ ትዝ የሚላቸው ከሆነ አምጣ የሚላቸው ከሆነ በየተወሰነ ጊዜ ሶስተኛው ምልክት እሱ ነው ማለት ነው። አራተኛው ጊዜን በሚመለከት አልኮሉን ለመግዛት የሚሄዱት ጊዜ፣ አልኮሉን እየጠጡ የሚያሳልፉት ጊዜ፣ ከዛ ከአልኮሉ ስሜት ደግሞ ለመውጣት የሚፈጅባቸው ጊዜ፣ ይሄ ረጅም ከሆነ የአልኮል ችግር ምልክት ነው ማለት ነው። አምስተኛው እንግዲህ ማህበራዊ ህይወት ላይ ተጽዕኖ የሚያመጣ ከሆነ ወይም በአልኮሉ ምክንያት ግጭቶች የሚባባሱ ከሆነ ይሄ ማለት ምን ማለት ነው? ለምሳሌ ተማሪ ከሆነ ልጅ ከሆነ ከወላጆቹ ጋር አንተ ልጅ ተው ምናምን የተባለ የሚጋጭ ከሆነ፣ ባለትዳሮች ከሆኑ ኧረ አልኮል ይቅርብ ምናምን የተባለ ከሚስት ጋር ከባል ጋር ጭቅጭቅ የሚፈጠር ከሆነ በአልኮሉ ምክንያት ወይም በአልኮሉ ምክንያት ከተባባሰ አምስተኛው ምልክት እሱ ነው ማለት ነው። ስድስተኛው ምልክት ጤንነት ላይ ችግር ካመጣ ግን ቢሆንም ብለው ከቀጠሉ እንደየሱስ አምጪው ነገር ይለያያል። ጤና ላይ የሚያስከትሉ ለምሳሌ አልኮል ጉበት ላይ ችግር ሊያመጣ ይችላል፣ ፋቲ ሊቨር ሊያመጣ ይችላል ወዘተ። ከሲጋራ ጋር ተያይዞ ደግሞ የተለያዩ ሳል ወዘተ ነገር ይመጣል፣ ዲፕሬሽን ምናምን እና ሰዎች ግን ድክምክም እያላቸው ፊታቸውም ዝቅ እያለ ግን አሁንም ከቀጠሉበት ስድስተኛው ምልክት እሱ ነው ማለት ነው። ሰባተኛው ምልክት ኃላፊነትን መወጣት አለመቻል። ይሄ ማለት አንድ ሰው ለምሳሌ አባት ከሆነ በአባትነት ቤት ውስጥ ማድረግ የሚገባው ነገር አለ፣ ግን በአልኮሉ ምክንያት እሱን መወጣት ካልቻለ ይሄ ሰባተኛ ምልክት ተደርጎ ይወሰዳል። ተማሪ ከሆነ አሳይመንቱን በስነስርዓት ማያስገባ ከሆነ በደንብ ማያጠና ከሆነ፣ ሰራተኛም ከሆነ በተመሳሳይ ደውሎ የሚቀር ከሆነ ምናምን ይሄ እንግዲህ ችግር እያመጣበት ነው ማለት ነው። ከዛ በኋላ ስምንተኛው ሆቢዎቹ ከቀነሱ። ለምሳሌ በፊት ኳስ የሚወድ የነበረ ሰው አሁን በቃ አልኮል ነው እንጂ ኳስ ከተወ፣ በፊት ከጓደኞቹ ጋር ሶሻላይዝ የሚያደርግ ሃንጋውት የሚያደርግ የነበረ ሰው አሁን አልኮሉን ብቻ ሌሎቹ ነገሮች እየቀነሰ ከመጣ ይሄም ስምንተኛው ምልክት ነው። ዘጠነኛው ምልክት ሃዛርደስ ዩዝ ምንለው ነው። ይሄ አደገኛ በሆነ ሁኔታ ውስጥ ሱሱን መጠቀም። ለምሳሌ አልኮልን በሚመለከት ጠጥቶ ማሽከርከር፣ ጠጥቶ ሄቪ ማሽነሪስን ኦፕሬት ማድረግ፣ ይሄ አደገኛ ነው እና እንደዚህ ካደረገን ዘጠነኛው ምልክት አለ እንዳለ። 10ኛው ምልክት ዊዝድሮዋል ምንለው ነው። ይሄ ማለት እንግዲህ እንደየሱስ አምጪው ነገር ይለያያል። ለምሳሌ ካናቢስን ብንወስድ ሰዎች ኢሪታብል ይሆናሉ፣ ይበሳጫሉ፣ ይከፋቸዋል፣ ድካም አለ ምናምን ነገር። አልኮልን ብንወስድ ልክ አልኮሉን ሲያቆሙ እጃቸው መንቀጥቀጥ፣ ማላብ ምናምን ካለ 10ኛው ምልክት አለ ይላል። ወይንም ይሄ ነገር ሲከሰት እሱን ለማካካስ ደግሞ ሌላ ሱስ የሚጠቀም ከሆነ አሁንም እንደ 10ኛው ምልክት እንወስደዋለን። ለምሳሌ አንድ ሰው ሲጋራ አቆማለሁ ብሎ በጣም ብዙ ቡና የሚጠጣም ከሆነ 10ኛውን ያሟላል። አንድ ሰው አልኮሉን ለመተው ብሎ በጣም የሚያጨስ ከሆነ፣ በጣም ቡና የሚጠጣ ከሆነ፣ ሌሎች ነገሮች የሚጠቀም ከሆነ አሁንም እንደ 10ኛው ምልክት ይወሰዳል። 11ኛው ምልክት ቶለራንስ ምንለው ነው። በጊዜ ሂደት በፊት ለምሳሌ 2-3 ጠጥቶ ሞቅ የሚለው የነበረው ሰው አሁን 2-3 ሲጠጣ ምንም ውሃ ካለው 11ኛው ምልክት አሟልታል። ወይንም ደግሞ ሌላኛው 11ኛው ምልክት መገለጫ ምንድን ነው?
በቃ ሞቅ እንዲለው መጨመር አለበት። 2 ሲጠጣ የነበረ ሰው አሁን 6 7 ከፍ ካለ መጠኑ 11ኛውን አሟልቷል። ሶ ኤኒዌይ ከነዚህ ከ11 ሁለቱን ያሟላ ሰው የአልኮል ዩዝ ዲስኦርደር አለበት። ከ4 እስከ 5 ከሆነ መካከለኛ፣ ከ6 በላይ ከሆነ ከባድ ነው። ኤኒዌይ ይሄኛው ዳያግኖሲስ ብቻውን ግን በቂ አይደለም። ስለዚህ የአእምሮ ሐኪም ጋር ሄዶ ሌሎች ተጓዳኝ የአእምሮ ሁኔታዎችን፣ ማህበራዊ ሁኔታ ውስጥ ያሉትን ኮንቴክስት እንደዚህ መረዳት ያስፈልጋል። ሙሉ ኮምፕሬሄንሲቭ አሰስመንት ለማግኘት ማለት ነው። እናንተ የምትወዱት ሰው ሱስ ውስጥ ካለ እንግዲህ የሱስ ሕክምና ዘውዲቱ፣ አማኑኤል፣ ጳውሎስ፣ የካቲት ይሰጣል። እንዲሁም የግል የአእምሮ ሕክምና ተቋማት አሉ፣ መሄድ ትችላላችሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።